ዶክተር። እንዴት ነሽ ኤፍራታ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው ዶክተር? አለው። ይቅርታ ከመሸ ደወልኩ። አይ ችግር የለውም። ግን ምን ነበር? የዲኤንኤ ውጤቱ ደርሷል። ምን? አይ እውነት? ኤፍራታ በስተመጨረሻም ወደፊት ለሚወለደው ልጅ ትክክለኛ አባቱ ማን የሚሆን የሚለውን ጥያቄ የሚመልስላትን አንድ መልስ እየጠበቀች ነው። ከአንድ ዶክተር ጥሪ ደርሷታል። አሁን ላይ የዲኤንኤ ምርመራ ስለደረሰ ወደ ቢሮአችን መተሽ ማወቅ ትችያለሽ ያላት ትክክለኛ ወደፊት የሚወለደው ልጅ ማን ነው አባቱ የሚለውን ነገር የናታን ወይስ የያፌት? አንዱ አሳዛኝ ዜና ነው የሚሆነው። አንዱ ዜና ደግሞ የደስታ ምንጯ ነው የሚሆነው። እሱም ደግሞ የሚሆነው የናታን ልጅ ከሆነ ብቻ ነው። እንግዲህ ለኤፍራታ ከሁለት አንዱ አሳዛኝ ዜና ነው የሚሆነው፣ ከሁለት አንዱ ደግሞ አስደሳች ምንጯ ነው የሚሆነው ማለት ነው። በሐረግ ድራማ ላይ ክፍል 102 የሚፈጠሩ ትዕይንቶችን ቀንጨባ አድርገን አብረን የምናየው ይሆናል። እናንተም አብራችሁን ቆዩ። አዳዲሶች እንደተለመደው ይህንን ቻናል ሰብስክራይብ በማድረግ ወደ 10,000 እናዳርሰው። ሌላኛው ነገር ቢኖር የቤዛ ጉዳይ ነው። ቤዛ ስለጠፋችው ጓደኛዋ በጣም እያሰበች ነው። ሄዋን ፖሊስ ስለነበረች እሷ ያሰበችው ቤዛ ብዙ ነገሮችን ነው። ምናልባትም እኔን ጠልታኝ ይሆናል የጠፋችው። ሌላ ተስፋ እንዲያስቆርጣት ያደረጋት ነገር ቢኖር ይሄ ነው። ምክንያቱም ከዚህ በፊት ጓደኛሞች ነበሩ። እስከ ዛሬ ድረስ ብዙ ነገሮችን አብረው አሳልፈዋል። ግን ደግሞ የት እንደሄደች አልነገረቻትም። ግን በሰላም እንድመለስ ጸሎት አድርግልኝ ብላት ነበር የተለያየችው። አሁን ላይ ግን ምን እንደደረሰባት ምን እንደሆነች የምታውቀው ነገር የለም። ግን ደግሞ በጣም እያሳሰባት ነው ያለው። የት ነው ያለሽው ጓደኛዬ ብላ እያሰበችና እንዲሁም ደግሞ ለመፈለግ አዲሱ ጓደኛ ጋር እየተወያየች ነበር። መፈለግ ይኖርብኛል ጓደኛዬን፣ አሁን ላይ በህልም እየመጣችብኝ እያሰቃየችኝ ነው ያለችው። የት ነበርሽ እስከ ዛሬ ድረስ? ለምንድን ነው ያልፈለግሽኝ የሚለውን ነገር በህልም እያቀረበችልኝ ነው ያለችው። ስለዚህ የሆነ ነገር ሳትሆን አትቀርም፣ መፈለግ ይኖርብኛል ብላ ጥያቄ ያቀርባለት ነበረ ለአዲሱ ጓደኛዋ። ታዲያ አሁን ላይ አዲሱ ጓደኛዋ ደግሞ እሷ ጋር ደውሎ አሁን ላይ ከከተማ ወጣ ብለን መዝናናት ይኖርብናል፣ ላንቺም ጥሩ ነው፣ በዛው ጓደኛሽን ትፈልጊያለሽ፣ አብረን እንፈልጋለን ብሎ ተስፋ እየሰጣት ነው ያለው። ታዲያ አሁን ላይ ለምንድን ነው ቤዛ ጋር ደውሎ ከከተማ እንወጣለን ያላት? አሁን ላይ እናቱ እያደረገች ያለው ነገር በጣም አባሳጭቶታል። አባቴን አሳጥተሽኛል፣ አሁን ላይ ደግሞ እየሰራሽ ያለውን ነገር በአይኔ እያየው ዝም ስላልኩሽ ነው ወይ ይህንን ያህል እኔና አንቺ የተናናቅ ነው ብሎ እጅም ለማንሳት ሞክሮ ነበር። ግን ሲያስበው ደግሞ እናት ነች፣ በእናት የሚጨክነው አንጀት የለውም። ነገር ግን ብዙ መረጃዎችን ለፖሊሶች ከዚህ በፊትም ያቀርብ ነበር። ያለፉት ክፍሎች ላይ እንዳየነው ከሆነ የአሁኑ ቤዛ አዲሱ ጓደኛዋ ሌላ ወንድም አለው። ያ ወንድሙን ደግሞ እናቱ አንድ ላይ እንዲሆኑ አትፈልግም፣ እንዲቀራረቡም አትፈልግም። ለምንድን ነው የማትፈልገው? ያኛው ልጇ ከእሷ ጋር ተቀራርቦ ልጅ እንዳልሆነ አድርጋ ነው ስታቀርብ የነበረው ወደ ራሷ። እኔና አንተ ልጅና እናት አይደለንም፣ የስራ ባልደረባ ብቻ ነን። አንተ ደግሞ ከእህትና ከወንድም ጋር እንድትቀራረብ አልፈልግም። እንዲሁም እንዲሁ ነው ወንድም እኔን ይጠላኛል። ስለዚህ ጉዳይ ማንም ማወቅ የለበትም። አንተ ግን የስራ ባልደራዊ ብቻ ነህ ብለዋለች፣ የገዛ ልጇን ማለት ነው። ስለዚህ የገዛ ልጇ ደግሞ ወንድሞቹን በሌላ መንገድ መቅረብ ይፈልጋል። ከዚህ ስራም እንድታወጣኝ እፈልጋለሁ ብሎ በውስጡ ያስባል። ታዲያ አሁን ላይ ወንድሙን መቅረብ የሚፈልገው ከዚህ ስራ እንዲያወጣው ነበር። ግን ደግሞ መቅረብ አይፈልግም፣ ከእናቱ ጋር የሚሰራውን ስራ ስለሚያውቅ ማለት ነው። የገዛ ወንድሙ የቤዛ አዲሱ ጓደኛ ያኛው ወንድሙ እንደሆነ እንኳን አያውቅም፣ ማንም አልነገረውም። ግን ደግሞ የእናቱን ሴራ ማጋለጥ ይፈልጋል። ግን አሳልፎ አልሰጣቸውም። ታዲያ የገዛ ወንድሙ የሚፈራው እኔንም አሳልፎ ከመስጠት ወደኋላ አይልም። ግን ደግሞ አታሽሸኝ፣ ወንድም አድርገኝ፣ አቅርበኝ እያለው ነው። ግን ደግሞ አሳልፎ ወንድሙን አልሰጠም። ከዚህ በፊትም ከቤዛ ጋር ስፖርት በሰሩበት ሰዓት ላይ አይቻቸዋለሁ ብሎ ለእናቱ ሲናገር ለምንድነው ፎቶ አንስተ ያላክልኝ ከማ ጋር ናት የሚለው
ከማጋር ነው ልጄ የሚለውን ነገር የዲያራ እናት ለማጣራት ሞክራ ነበር። ወንድሙም እንግዲህ ወንድሜንማ ለዚህ አውሬ የሆነች እናቴማ አሳልፌ አልሰጥም ብሎ በዝምታ አልፏታል ማለት ነው። ታዲያ እነ ዲያራ ቤተሰብ ውስጥ ያለው ምስጢራዊ ነገር ምንድን ነው? የገዛ ባሏንስ እንድትገድል ያደረጋት ምንድን ነው? የዲያራ እናት ይህ ለሁላችንም ጥያቄ ነው። የሚቀጥሉ ክፍሎች ላይ ይህንን ሁሉ ነገር የምናየው ይሆናል። አሁን ላይ ግን ዲያራ ያወቀችው ነገር አለ። አዲስ ነገር ነው ይህ ለዲያራ። ዲያራ እስከ ዛሬ ድረስ ስታስበው የነበረው እናቷ ንጹሕ እንደሆነች ነው። እናቷ ስትነግራትም ወይ ደግሞ ለልጇ ስታስተምር የነበረው ወንድሟ ክፉ እንደሆነ ነው። እንዲሁም ደግሞ እናቷን እንደማይወዳት ነበረ ስትነግራት የነበረው። አሁን ላይ ግን የእናቷን ሴራ ሁሉንም ነገር አውቃለች። ለካ እናቴ ናት እንዴ አባቴን የገደለችው የሚለው ነገር ከሰማች በኋላ ቀጥታ ከቤት ወጣ መጠጥ ቤት ነበር የገባችው። ታዲያ ይህ ነገር እናቷ አታውቅም ወይ ደግሞ ወንድሟም ቤት ውስጥ ያለው አያውቅም፣ የቤዛ ጓደኛ ማለት ነው። አሁን ላይ እንግዲህ ዲያራ ያወቀችው ነገር ቢኖር እናቷ አባቷን እንደገደለችባት ነው። ታዲያ ይቺ እናት ናት ወይ ብላ ነው ከቤት የወጣችው። መጠጥ ቤት ገብታለች። ለዛም ደግሞ ይህንን ነገር ስለማታውቅ የዲያራ እናት ቀጥታ ናታን ጋር ነበር የደወለችው። ናታንም አዲስ ሆኖበታል። ዲያራ ከቤት አልተመለሰችም። ትምህርት ቤት እሄዳለሁ ብላ ግን ትምህርት ቤት አልሄደችም ነበረ እና ስልክ አላነሳችልኝም፣ አንተን ብቻ ነው የምታገኘው፣ አንተ ጋር አልመጣችም ወይ የሚል ጥያቄ ነበር ለናታን ያቀረበችው የዲያራ እናት። ታዲያ ናታንም እውነት ተደዋውለው ነበረ ግን ደግሞ አልተገናኙ። ዲያራ የእናቷን ጉድ የሰማችበት ምክንያት እንግዲህ ናታን አሁን ላይ እኔና አንቺ መገናኘት የለብንም ስራ ላይ ነኝ ባላት መሰረት ነው ወደ ቤት የተመለሰችው። ቤት ከተመለሰችም በኋላ እንግዲህ የእናቷን ሴራ እያንዳንዱን ነገር ሰምታለች። ከልጇ ጋር ስትጨቃጨቅ ነው ይህንን ሁሉ ጉድ የሰማችው ዲያራ። ለካ ወንድሜ ንጹሕ ነበረ፣ ወንድሜ ነበረ አባቴን ገደለ ብዬ የሚያስበው፣ ለካ የገዛ እናቴ ናት እንዴ አባቴን ያሳጣችን የሚለው ነገር ጥያቄ ስለነበረባት አሁን ላይ ጥያቄው ተመልሶላታል ማለት ነው ለዲያራ። ለዲያራ ወንድም አንድ ነገር ጥያቄ ሆኖበታል። አሁንስ እናቴ ምን እያሴረች ምን ተንኮል እያሰበች ይሆን የሚለው ነገር አሳስቦታል። ለዛም ነው እየሰራሽ ያለውን ነገር አውቄ ነው እንጂ ዝም ያልኩ የማላውቅ እንዳልመስልሽ ሁሉንም ነገር አውቀዋለሁ። አደንዛዥ እጽ እንደምታዘዋውሪ እንዲሁም ደግሞ በህገወጥ ሴቶችን እንደምትሰጫቸውና ለሴት አዳሪነት እንደምታበቂያቸው እያንዳንዱን ነገር አውቋለሁ ብሏታል። ታዲያ ይህ ነገር ደግሞ የዲያራን እናት አስደንግጧታል። አሁን ላይ እየሰራው ያለውን ነገር ልጄ ለካ ያውቃል ብላ እያሰበች ነው ያለችው። አሁን ላይ ምን እየጠነሰሰች ይሁን የዲያራ እናት? ክፋቷ እንግዲህ ከጊዜ ወደ ጊዜ እየጨመረ ነው ያለው። እንዴትስ የእናት አንጀት ልጇ ላይ ሊያስጨክናት ቻለ? ዲያራም አሁን ላይ እንግዲህ ያወቀችው ነገር ቢኖር የእናቷን ጉዳይ ነው ማለት ነው። እናቴ አባቴ ላይ ይህን ያህል ከጨከነች ወንድሜንም እንደዚህ እያሰቃየች ያለችው የገዛ እናቴ ናት። ይቺራ ታዲያ እናቴ ናት በሚለው ነው ከቤት የወጣችው። አሁን ላይ ወደ ቤት መመለስ አትፈል። በሌላ በኩል ገነት አሁን ላይ አልቻለችም። ካሁን በኋላ እኔ ግን ኤፍራታን ማግኘት ይኖርብኛል። አሁን ላይ እሷን ለማግኘት ስል እዚህ የተቀመጥኩኝ ነው። ነገር ግን አሁን እኔን መርዳት ያላችሁበት ሰዓት ነው። ናታንም ቢሆን በዚህ ሁኔታ ላይ የምትወዳትና የምታፈቅራትን ልጅ እስከ መቼ ነው የምትታገሰው? አሁን ካልወሰድካት ወይ ደግሞ አሁን ካላመጣት መች ነው ለእሷ ውለታዋን የምትመልስለት? ብላ እንግዲህ ቅስሙን የሚሰብር ንግግር ነበረ የተናገረችው። በሌላ በኩል ያፌት አሁን ትልቅ ግራ ያጋባው ያለው ነገር ቢኖር አቤል እዛ ቤት ውስጥ እንዴት መኖር ፈለገ? ሆን ብላ ኤፍራታ እዚህ ቤት ውስጥ እንዲኖር የጠራችው ለምንድን ነው? እኔና እሱ እንደማንስማማ ታውቃለች። ታዲያ እንዴት እዚህ ቤት ውስጥ ጭራሹኑ ቦርሳውን ይዞ መጥቶ እዚህ ቤት እንዲቀመጥ ለምን አደረገችው የሚለው ነገር ሌላ ጥርጣሬ እንዲጨምርበት አድርጓል ማለት ነው ያፌት። እሷ በዚህ ሳምንት ውስጥ እንደምትታመመው ያወቀው ግዴታ ሆስፒታል መሄድ አለባት ብሎ ራሷን ማሳመን እንዳለባትና ከዚህ በኋላ ከሷ እምቢታንም እንደማይፈልግ ነበረ በስልክ ደውሎ የነገራት። እሱንም ማታ እኔ ስመጣ እናወራለን ብሏታል። ኤፍራታ ምን አይነት አጣብቂኝ ውስጥ እንደገባች የምናውቀው በዚህ በኩል አቤል እያስጨነቃት ነው። በሌላ በኩል ደግሞ
ያፌት እንዴት አቤል እዚህ ቤት ውስጥ እንዲኖር ትፈቅዳለች የሚለው ነገር አጣብቅኝ ውስጥ አስገብቷታል ማለት ነው። ኤፍራታ ስለዚህ ጉዳይ ምንም አታውቅም። አሁን ላይም አቤል ነው የገዛ ዘመዱን እየዋሸ ያለው። እሷ ና እኔ ጋሩን ብቻዬን ነኝ ትለኛለች። አንተ ደግሞ ለምን እዚህ ቤት መኖር ትፈልጋለ ትለኛለ። እናንተ ሁለታችሁ መጀመሪያ ተስማሙ በሚል ነበረ ሲያጋጫቸው የነበረው። ኤፍራታ እንግዲህ በጣም ፈተናና አጣብቂኝ ነገር ውስጥ ነው የገባችው። ታዲያ ኤፍራታ መሀል ላይ ሆና ለሁለቱም ማዋሸት አትችልም። ነገር ግን በዚህኛው በኩል እያስጨነቃት ያለው አቤል ለሱ ብላ እንደዋሸች እንደሆነ ያውቃል። ያፌትም ትዕግስቱ እያለቀ መጥተዋል። አሁን ላይ እንግዲህ እንደምታውቁት አቤል የሚሰራለት ድርጅት አለ። የያፌት ዋና ጠላት ሆኖ ተገኝቷል ማለት ነው አቤል። ስለዚህ አሁን ላይ አቤል ትልቅ ደሞዝና ትልቅ ሪወርድ ወይም ደግሞ ትልቅ ሽልማት የሚያገኝበትን ቦታ ተቀጥሮ እየሰራ ነው ያለው። ያም ቢሆን የገዛ አጎቱ ላይ ነው ይህ ነገር እንዲደረግበት ያደረገው። አቤል የተቀጠረው በትልቅ ድርጅት ውስጥ ስለሆነ ገንዘብና አንተ የምትፈልገውን ነገር እናሟላልሃለን ብሎ ስላሰቡለትና እንዲሁም ደግሞ አንተን በዛው በቀልህን ትበቀላለ ስላሉት ነው ትልቅ ድርጅት ውስጥ ገብቶ እንግዲህ የያፌት ጠላት ሆኖ እየሰራ ያለው። ለዛም ነው እንግዲህ ቀጥታ ወደ ያፌት ቤት እየገባው። ታዲያ አቤል ወደዛ ቤት በመግባቱ ጥሩ ዜና ነው ወይስ መጥፎ ዜና ነው ብላችሁ ነው ይህ የምታስቡት? ጎን ለጎን ዋና አላማው ያፌትን ለመጣልና ያፌትን ለመጉዳት ቢሆንም ኤፍራታ ግን በዚህ መሀል እየተጨነቀች ያለችው አቤል እሷ አጠገብ በመሆኑ ነው። እዛ ቤት ውስጥ ግን ማን እንደሚጎዳ አይታወቅም። ሐረግ ድራማ ላይ እንደሚታወቀው ቤዛ አሁን ላይ የራሷን መንገድ ልትይዝ ነው። ከከተማ ወጥታ እንግዲህ ጓደኛውንም ለመፈለግ እንዲሁም ደግሞ ከገዛ አሁን ከያዘችው ጓደኛ ጋር ለመዝናናት ከከተማ ወጣ ትላለች። ለትንሽ ጊዜም ቢሆን ቤቱን ለቃ ትወጣለች። በዚህ ሰዓት ላይ ጽዮን ብቻዋን የምትሆን ይሆናል። ጽዮን ብቻዋን ሆነች ማለት ደግሞ ሉሊት አብራት ከሆነች ምናልባት ሉሊት በምሰራቸው ተንኮሎች ልትጎዳት ትችላለች። ከዚህ በፊትም እንዳደረገችው እዛው መታጠቢያ ቤት ውስጥ እሷን ራሷን እንድትስት ካደረገች በኋላ የመርሳት ችግር አጋጥሟት ነበር። ይህንንም ነገር ድጋሜ እንዳታስታውስ በሚችል ሁኔታ ብዙ ነገሮችን የምትሞክር ይሆናል። ሉሊት አሁን በብዙ ሰዎች መካከል እየሰራች ነው ያለችው። ሉሊት እስካሁን ድረስ ግን ለያፌት መስራቱን አላቆመችም። እስከ ዛሬ ድረስ እየሰራች ነው ያለችው። ታዲያ ቤዛ ሄደች ማለት ከዛ ቤት ውስጥ ወጣች ማለት ሉሊትና ጽዮን ብቻቸውን አንድ ላይ ይሆናሉ። ናታን እንደሚታወቀው እቤት አይኖርም ሁል ጊዜ። ስለዚህ አሁን ላይ ጽዮንና ሉሊት አንድ ላይ ከሆኑ ሌላ ችግር ሊፈጠር ይችላል። ሐረግ ድራማ ላይ እስካሁን እስካያችሁት ድረስ ምን ተማራችሁበት? ምንስ ተረዳችሁበት? ኮመንት ላይ አስቀምጡልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።